ከሁሉ አስቀድሞ በቅድሚያ በዚህ መከራ ውስጥ ስለሚያልፉ ወገኖች የተሰማኝን ጥልቅ ሐዘን መግለጽ እወዳለሁ። የሚፈሰው የሰው ደም ነው። ኦኬ፣ እግዚአብሔር ደግሞ የሚጸየፈው ነገር ነው። በከንቱ የሰው ደም በከንቱ እንዲፈስ ኮልድ ብለድ ተብሎ የሚጠራ ማለት የሰው በማንነቱ፣ ሰው በሃይማኖት፣ ሰው በቋንቋው፣ ሰው በዘሩ፣ በድህነቱ በተለያየ ምክንያት በምድሪቱ ላይ የሚፈስ ደም እግዚአብሔር የሚቆጥረው ደም ነው። የተሰማኝን ጥልቅ ሐዘን እገልጣለሁ በቅድሚያ። ምክንያቱም ወንጌል የምንሰራው ሰዎች ከመሞታቸው በፊት ወንጌል ሰምተው ጌታ ኢየሱስን አውቀው ተዘጋጅተው እንዲኖሩ ነው። በምንም አይነት አግባብ ሰዎችን የሚገድል ወይም ደግሞ የሰው ደም የሚያፈስን ሂደት መጽሐፍ ቅዱስን መሰረት አድርገን ልንደግፍ አንችልም። ኦኬ፣ ይሄ በጣም በጣም እግዚአብሔር የሚጠላው ነገር እንደሆነ እንድታውቁት እፈልጋለሁ። አንዳንድ ሰዎች ስለዚህ ጉዳይ ስንነጋገር ወይም ደግሞ ስናነሳ ጉዳዩን ሃይማኖታዊ ሽፋን ለመስጠት የሚሞክሩ አሉ። ከሁሉ አስቀድሞ የመጀመሪያው ሰብአዊነት ነው። ሰው መሞት የለበትም። ሰው ደሙ መፍሰስ የለበትም። ሰው መገደል የለበትም። ማንኛውም ሰው በሁሉም ዓለም ኖት ኦንሊ ኢን ኢትዮጵያ ብቻ አይደለም። ናይጄሪያ ላይ ይህንን በሚመለከት የሰራሁት ቪዲዮ ነበረ። የሰው ደም መፍሰስ የለበትም። በተለይም በአክራሪ እስልምና እምነት ተከታዮች በኩል እየተሰራ ያለ በጣም አደገኛ የሆነ ደም የማፍሰስ ሰው የመግደል ቴሮራይዝ የማድረግ ስራ እየተሰራ ነው ያለው። ናይጄሪያ ውስጥ በቅርብ 2 ፕሮግራሞችን ሰርቻለሁ። የትም ቦታ ሰዎች ሲሞቱ ለነዚህ ለሞቱ ሰዎች የተገደሉበትን ሂደት በማጣራት የተፈጸመውን ወንጀል በማጣራት ትክክለኛ የሆነን በሰው ሰውኛ አመለካከት በለው በመንፈሳዊ ግንዛቤ በለው ትክክለኛውን ነገር መናገር ያስፈልጋል። ኦኬ፣ እግዚአብሔር ፈራጅ ነው። እግዚአብሔር ይፈርዳል። እግዚአብሔር የሚፈርደው ደግሞ እጅ በእጅ ነው። የዘራኸውን ነው የምታጭደው። ኮዙ ምንም አይነት ኮዝ ይሁን፣ ምንም አይነት ሪዝን ይሁን፣ ምንም አይነት ምክንያት ይጠቀሙ፣ ግን ሰው መኖር እየፈለገ መገደል የለበትም። በጣም የምናነሳቸው ነጥቦች አሉ። አሁን እኔ ከማን ጋር ወግነህ ነው አሁን የምትናገረው፣ ከማን ጋር ቆመህ ነው የምትናገረው የሚል ሰው ሊኖር ይችላል። ዋት ኢዝ ዩር ፖዚሽን የሚል ሰው ሊኖር ይችላል። የኔ ፖዚሽን the whole time ከእግዚአብሔር መንግስት ጋር ያዝልኝ። ከእግዚአብሔር መንግስት ጋር ነው የምቆመው። የእግዚአብሔር መንግስት ሰውየው የጣዖት አምላኪም ቢሆን መገደል እንደሌለበትም ሰው በግፍ መገደል የለበትም ነው የእግዚአብሔር መንግስት አቋም። ይሄ በዘፍጥረት መጽሐፍ መጀመሪያ ላይ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። ዘፍጥረት ምዕራፍ 9 ቁጥር 6 ምዕራፍ 9 ቁጥር 6 አዮ ምንድነው እያለን ያለው? የሰውን ደም ማፍሰስ ቀጥሎ የሚመጣ እንትን አለው፣ ፍርድ አለው። ምንም ይሁን ምን ማለት ምንም ይሁን ምን ፍርድ አለው። ተመልከት የሰው ዘፍጥረት ነው እንትን ብየዋለሁ፣ ኮፒ ሳደርገው ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። በአንድም በሌላ መንገድ በዚህ ጉዳይ ላይ እጃቸውን አንስተው የሰው ደም የሚያፈሱ ሰዎች የጊዜ ጉዳይ ነው እንጂ ደማቸው ይፈሳል። This is the word of God። ይሄ የእግዚአብሔር መለኮታዊ ቃል ነው። ዲናይ ልታደርገው አትችልም። ኮምፕሮማይዝ ልታደርገው አትችልም። ምንም ምክንያት ይኑረው፣ ምንም ሪዝን ይኑረው፣ የሰው ደም የሚያፈስ ደሙ ይፈሳል። 4 ነጥብ አለቀ። ለምን? እግዚአብሔር በአምሳሉ ስለፈጠሩ። ሰውን በምንድን ነው የፈጠሩ? በአምሳሉ። ኦርቶዶክስም ይሁን እስላምም ይሁን ጴንጤም ይሁን ምንም ይሁን በምድር ላይ የሚኖር ሰው የተባለ ፍጡር በእግዚአብሔር መልክና በእግዚአብሔር አርአያ ነው የተፈጠረው። ስለዚህ በግፍ ሲገደል በአምሳሉና በአርአያው የፈጠረው እግዚአብሔር የዚህ ሰው ደም ይፈላለጋል። ኦኬ፣ የመጀመሪያው ሟች አቤል በወንድሙ በቃኤል ተገድሎ በድንጋይ ቀጥቅጦ ነው ወንድሙን የገደለው። ከመግደሉ በፊት ተው ሲለው ነበር፣ ደም እንዳፈስ ሲነግረው ነበር። ነገር ግን በቅናት በመነሳሳት የገዛ ወንድሙን በድንጋይ ቀጥቅጦ ገደለው። ከዛ በኋላ በምድር ላይ ተቅበዝባዥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል ወደሚል የውስጡን ጩኸት በአንደበቱ እስከ መጮህ ድረስ እንደ እብድ እስከ መሆን ድረስ ደርሷል። ገብቷችኋል?
ያ ማለት ምንድን ነው? ይሄ ገዳይነት ባይዘወይ የማን ነው ካላችሁኝ የዲያብሎስ ባህሪ ነው። የዲያብሎስ ባህሪ ነው። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው፣ ለሌላ ለምንም አይመጣም ብሎ ጌታ ኢየሱስ ተናግሯል። ገዳይነት አራጅነት የማን ነው ካልከኝ የዲያብሎስ ነው። አረመኔነት ነው። አረመኔነት ነው። ስለዚህ የኔ ስታንድ የኔ ፖዚሽን የእግዚአብሔር መንግስት ነው። ከእግዚአብሔር መንግስት ጋር ስትወግኑ፣ ከእግዚአብሔር መንግስት ጋር ስትስማሙ፣ የእግዚአብሔር መንግስት የሚለውን ደግሞ መጽሐፍ ቅዱስ ነው የሚነግራችሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል ነው የሚለው።